ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የጦር ጀነራሉ መሞታቸው ተረጋገጠ። በአመራሮች ላይ እርምጃ ተወሰደ። የብልጽግና ስብሰባም ከሸፈ። በቤተ ክርስቲያን ውስጥ የተሰራው ምሽግ ተደረመሰ። ጀነራሉ ከፍተኛ ምስጋና አቀረቡ። በፓስተሩ ላይ ጥብቅ ምርመራ ተጀመረ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ፋኖ በተለያዩ የአማራ ግዛቶች እያደረገ በሚገኘው ውጊያ ድል እየቀናው መሆኑ ተገለጸ። በብልጽግና አመራሮች ላይ ጭምር ሳይቀር ከፍተኛ እርምጃ በመውሰድ ላይ መሆኑም ታውቋል። ከትላንት በስቲያ የገነት የከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸው ነው የተገለጸው። ምኒልክ እዝ ንጉስ ሚካኤል አሊ ኮርሳጅን አደም አሊ ወይም አባናደው ክፍለ ጦር ነው ወደ ወግዲ መካነ ሰላም አቅጣጫ ሲጓዝ በነበሩ የወረዳው አመራሮች ላይ ከትላንት በስቲያ ጥቃት መፈጸሙን ተከትሎ በርካታ ጠላት ላይ እርምጃ መውሰዱ ታወቀ። የቦረና ወረዳ አስተዳዳሪ አቶ ገበያው በቀለ ጭንቅላቱ ላይ ክፉኛ መቁሰሉ የታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ኃላፊ ጽሕፈት ቤት አቶ አለምነው ስዩም ጭምር ወገቡ ላይ ከባድ ጉዳት ማስተናገዱም ተረጋግጧል። የወረዳው የብልጽግና ጽሕፈት ቤት ኃላፊ አቶ አብዱራህማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ መቻሉ ነው የተረጋገጠው። ከዚህ በተጨማሪም የወግዲ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛው መቁሰሉም ታውቋል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን ገልጾልናል። በሌላም በኩል ከሶዴ ወረዳ በሌሊት በተለያዩ አቅጣጫዎች በመምጣት ወደ አፍቅራ ቀበሌ ወጥቶ የነበረውን የጠላት ኃይል 201ኛ ክፍለ ጦር 54ኛ ክፍለ ጦር ላይ ከፍተኛ እርምጃ በመውሰድ ቄሴጣ ማርያም በምትባል ቦታ ላይ ከፍተኛ የሆነ ትንቅንቅ በማድረግ በጠላት ላይ ከፍተኛ ጉዳት ማድረስ መቻሉ ነው የተገለጸው። የፋኖን ኃይል መቋቋም ያቃተው የጠላት ኃይል ሰዴ ወረዳ ከተማ በመሆን የአዲስ ዓለም ቀበሌ አንደኛ ደረጃ ትምህርት ቤት ተቋምን በሞርተር በመደብደብ ማውደሙም ተገልጧል። ብልጽግና የሚጠራቸው ስብሰባዎች ህዝቡ አልገኝም አለ። ፋኖም ለነዚህ ለአማራ ማህበረሰብ ምስጋናውን አቅርቧል። አማራው የብልጽግናን ስብስብ አዲስ ቅዳም ከተማ ላይ ጸርቶ በነበረው ህዝባዊ መድረክ ላለመሳተፍ ቤት ዘግታችሁ ሀገር ለቃችሁ ለነበራችሁ ወገኖቻችን በሙሉ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ክፍለ ጦር 44ኛ ክፍለ ጦር እውቅናና ምስጋና ሰጠ። የተከበረው ህዝባችን በጸረ አማራዎች ጉባኤ ላለመካፈል ያደረገውን የተቃውሞ አይነት ሙት የበሰበሰው የብልጽግና ስርዓት ህሊናቸውን ለሆዳቸው ካስረከቡ ውስጥ የካድሬ ቤተሰቦች በስተቀር መላው ህዝባችን አፍንጫ ከመጥፎ ሽታ በላይ መከርፋቱን ያስመሰከረ ተግባር በመሆኑ በተጨማሪ ከተማና ከተማው አካባቢ የምትኖሩ ህዝባችን የቀደመ የትግል ሚና ከጀርባው አጥንትነት ወደ ታጋይ አታጋይነት ምዕራፍ ማሸጋገሩን በተግባር እያየንበት ሁኔታ መሆኑን አረጋግጠናል ብለዋል። በመሆኑም ነፃነት ወዳዱ የተከበርከው ህዝባችን በዘራው አኩሪ ተግባር እኛ ልጆች እጅግ በጣም መኩራታችንንና መተማመናችንን እየገለጽን ለቀጣይም ይህንን ጸረ አማራ የሆነ የብልጽግና ቡድን ከዚህ በከፋ ሁኔታ አምረራችሁ በመቃወም ግብአተ መሬቱ እንዲፋጠን የሚደረገውን የተለመደ ስራችሁን እንድሰሩ አደራ እያን በቀጣይም ብልጽግና ለሚጠራቸው ስብሰባዎች በአሁኑ መልኩ በየቤታችሁ ቁጭ በማለት ተቃውሟችሁን ማቅረባችሁን እንዲቀጥል እናሳስባለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር። የአገዛዙ ወታደሮች በቤተ ክርስቲያን የሰሩት ምሽግ ተደረመሰ። ከመርሳ በቅርብ ርቀት የሚገኘው ጠደቶ ሚካኤል እንደ ምሽግ በመጠቀም ሞርተርና ድሽቃ እንዲሁም መድፍና ሌሎች ከባድ መሳሪያዎችን ተከትሎ የተፈቀደ ተኩስ በመክፈት ንጹሐንን ሲገድል ሀብት ንብረት ሲያወድም የነበረው የጠላት ብልጽግና ቡድን ወታደራዊ ኃይል አይቀጡ ቅጣት መቀጣቱ ተገለጠ። የብልጽግና እድሜን ለማራዘም እየተላላከ የሚገኘው ራሱን መከላከያ ሰራዊት ብሎ የሚጠራው ስብስብ መስጊዶችና ቤተክርስቲያን እንዲሁም ሁነኛ ምሽግን መጠቀም ከጀመረ ዋል ብሎ አድሯል። ይሁን እንጂ ፋኖው ከነዚህ ቅዱስ ስፍራዎች የሚደርሱ ጸረ ሃይማኖት፣ ጸረ ሰላም ኃይሎች የማጥራት ኃላፊነቱን በሚገባ እየተወጣ ይገኛል ሲል ገልጧል። ጠዶ ሚካኤል ላይ የሆነው የመሸገውን ምሽግ ደርማምሰነዋል። በዛሬው ማጥቃትም ቅዱስ የሃይማኖት ስፍራ ጸርቷል። የጠላት ኃይልንም ሙትና ቁስለኛ
አድርገነዋል ሲሉ ፋኖቹ ገልጸዋል። በቤተ ክርስቲያን ውስጥ የተደረገው ምሽግ መደርመሱንና እንደዚሁም ደግሞ በቤተ ክርስቲያን ውስጥ የነበረውን የመከላከያ ኃይል ካባረሩት በኋላ ፋኖቹ የላኩት ቪዲዮ ምስል ይህንን ይመስላል። ይኸው ነዳጁ ሊያቃጥል ቤተክርስቲያኑ ነበር። አየው ቤተክርስቲያኑ ሊያቃጥል ነበር። ኔኔባ ቤተክርስቲያን ላይ እንደዚህ ያደረገ ምሽግ ሰርቶ ቤተክርስቲያን ላይ እንደዚህ የሚያደርግ ምን አይነት ስርዓት አልባ የሆነ መንግስት ነው። ቤተክርስቲያን አያውቅም፣ መስጊድ አያውቅም። ምን አባቱ ያውቃል? ወደፊት ነው የምሰራው። በደንብ ቀርጾ እዚህ ላይ ምሽግ ሰርቶ ወደዚህ ምን ለማድረግ ነው? ይሄን አዲያው ምን ለማድረግ ነው? ይሄን ለማፍረስ ነው፣ መሬቱን ለማፍረስ ነው። ይዳስ እዚህ ምሽነት ነው ምሽግ ይሰራል። ይሄ መከላከያ ነው፣ መከላከያ ነው። ይፈሳል። ይገርማል። ዳሪያ ለመምታት የሰው እንኳን ሳይቀብር ይሄዳል። በዚህ ስርት ነው ላካ ሬሳው እዚህ መስጊድ የመከላከያ ኃይል አይባልም። ይህ ጸረ ኢትዮጵያና ጸረ አማራ ነው ሲሉ የገለጹት ፋኖቹ አሁንም ትግላችንን አጠናክረን ወደፊት እንቀጥላለን፣ ከህዝብ ጋር መቆማችን ኩራት እንጂ ምንም የሚያሳቅቀን ነገር በፍጹም የለም ለምንወስዳቸው እርምጃዎችም ብለዋል። እናት ፓርቲ ረሃብ ጥሙ ጊዜ አይሰጥም ሲል መግለጫ ሰጠ። በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱን በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ ችለናል ብለዋል እናት ፓርቲ በመግለጫው። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖቻችን መኖራቸው ይታወቃል ያለው የእናት ፓርቲ መግለጫ በተለይ በስደተኞች መጠለያ ያሉ በድርቅ ምክንያት ማምረት ያልቻሉ በአጠቃላይ ክልሉ እጅግ አውዳሚ በሆነ ጦርነት ማግስት ውስጥ መገኘቱ መሰል ተፈጥሯዊ ሰው ሰራሽ ምክንያቶች ችግር መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄ ሰብአዊ ቀውሶች ሲከሰቱ የመፍትሄ አማራጮች ማስቀመጥ ከቁጥጥር ውጭ ከመሆኑ በፊት መድረስ ይገባ ነበርም ብለዋል። አሁን ላይ በተለይ ጸጥ በሚባለው መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው በመሆኑ መላው ኢትዮጵያውያን ተረባርበው የዕለት ጉርሳቸውን በዘላቂነት የሚያቋቁሙበት ሁኔታ መፈጠር የቅድሚያ የሚሰጠው ተግባር ሆኖ አግኝተነዋልም በማለት እናት ፓርቲ መግለጫውን በዝርዝር አቅርበዋል። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስል ቅሬታ አቀረበ። የአማኑኤል ህብረት ቤተክርስቲያን በካውንስሉ በህግ ተመዝግቦ የምትንቀሳቀስ ላለፉትም ረጅም ዓመታት መንፈሳዊና ሁለንተናዊ ተግባራት በሀገር ውስጥና በመላው ዓለም ስታከናውን የቆየች ቤተክርስቲያን እምነት መሆኗ ይታወቃል ሲል ቅሬታውን ይጀምራል። ቤተክርስቲያኒቷ እንደ ማንኛውም የሃይማኖት ተቋም በአዲስ አበባ ከተማ አስተዳደር ለስርዓት አምልኮ ማስፈጸሚያ የሚሆን ቦታ በቂርቆስ ክፍለ ከተማ ወረዳ 02 እንድትረከብ በተወሰነላት መሰረት አስፈላጊውን ካሳ ከፍላ ያለ ቤቱን ማስረከብ የነበረበት የፌዴራል ቤቶች ኮርፖሬሽን በልዩ ልዩ ምክንያት ተፈጻሚ ሳያደርግ ቆይቷል ብለዋል። ከዚህም በተጨማሪ አስፈላጊውን ክፍያ አከናውና ላለችው የአማኑኤል ህብረት ቤተክርስቲያን ማስረከብ ሲገባው ይባስ ብሎ ቦታውን ለእስልምና እምነት ተከታዮች መስጠቱን በመስማታችን የተሰማን ቅሬታ ከፍተኛ ነው። ይህንን አይነቱን አሰራር በሃይማኖት ተቋማቱ መካከል ሊያስከትል የሚችለውን ግጭት ከግምት ውስጥ ያላስገባ በመሆኑ በአስቸኳይ እንዲታረም ስጠይቅ በሀዘን ነው ሲል ገልጧል። የተወሰደው ኢፍትሐዊ እርምጃ ሃይማኖታዊ ከሃይማኖቱን እንዲሁም በህዝብ መካከል ከሚፈጠረው ግጭት ባሻገር የፍትህ ስርዓቱን አደጋ ላይ የሚጥል በመሆኑ ጉዳዩ የሚመለከታቸው አካላት ይህንን ተግባር እንድታቆሙልን በአክብሮት እንጠይቃለን ሲል የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያን ካውንስል ዋና ጽሕፈት ቤት ቅሬታውን አቅርበዋል። በሴቶች የውበት ሳሎኖች አዲሱ የወንዶች ወረራ ያስከተለው ውዝግብ የከፋ መሆኑ ተገለጸ። ባህላችን በጣም በሚያሳዝን ሁኔታ እየጠፋ ነው። ይህንንም ጉዳይ የሚመለከተው የመንግስት አካል እርምጃ መውሰድ ሲገባው በዝምታ ማለፉ አሳዛኝ ነው ብለዋል። በተለይም በውበት ሳሎን የሚጠቀሙ ሴቶች ቅሬታቸውን ሲያቀርቡ በአዲስ አበባ ከቅርብ ጊዜ ወዲህ በኢትዮጵያ ታላላቅ ከተሞች የሚገኙ የሴቶች ፀጉር ቤቶች ወይም ቢዩቲ ሳሎን ያልተለመደ ክስተት እያስተናገዱ እንደሚገኙ ነው የተገለጠው። ቀደም ሲል የሴቶች ብቻ ተብሎ በሚታሰቡበት በእነዚህ ስፍራዎች ቁጥራቸው ከፍተኛ የሆነ ወንዶች
ካስክ ውስጥ ተቀምጠው መታየታቸው ጉዳት ብለዋል። ብዙዎቹ እንደሚሉት ለእነዚህ ዋነኛ ምክንያቶች ሰሞኑን በወንዶች ዘንድ ከፍተኛ ሁኔታ እየተለመደ የመጣ የቁጥርጥር ወይም የፀጉር ስታይል እንደሆነ ነው የተገለጸው። ይህን ስታይል ለመስራት ደግሞ የግድ በካስክ መድረቅ ስላለበት ወንዶቹ ከሴቶች እኩል ካስክ ውስጥ መግባት ጀምረዋል ነው የተባለው። ይህ አዲስ አካሄድ በሴት ደንበኞች ዘንድ ከፍተኛ ቅሬታ እየቀሰቀሰ ይገኛልም ተብሏል። ዋና ቅሬታዎቹን ሲገልጹም በተለይም በሴቶች በኩል ወንዶች ካስኩን በማጨናነቃቸው ምክንያት ሴቶች ለረጅም ሰዓት ወረፋ ለመጠበቅ ተገደናል ብለዋል። በሌላም በኩል ሴቶች በነፃነት የሚዋቡበት ፀጉራቸውን የሚሰሩበት ቦታ ወንድ አይገባም የሚሉ ወገኖች ድርጊቱን ባህላዊ ስነ ልቦናዊ ምቾት እንደሚነሳቸውም ነው የገለጹት። ጉዳዩን የሚተቹት እነዚሁ አካላት እንደሚሉት ከሆነ በሌሎች ሀገሮች የሴቶችና የወንዶች የውበት ሳሎኖች የተከፋፈሉ ናቸው። ሴቶች ለብቻቸው ሚስጥራቸውን የሚጠብቁበትና የሚዋቡበት ስፍራ ወንዶች ጣልቃ መግባታቸው አግባብ እንዳልሆነም ይሞግታሉ። በዚህ ጉዳይ ላይ ማህበረሰቡ እይታ ለሁለትም ተከፍሏል። ደጋፊዎቹ ፋሽን ነው፣ ወንዶችን መዋብ መብት አላቸው የሚሉ ሲሆን፣ በሌላ በኩል ደግሞ ተቃዋሚዎቹ ወንዶች የራሳቸው የፀጉር ቤት ሊኖራቸው ይገባል እንጂ የሴቶች ቦታ ማጣባብ የለባቸውም በማለት ከራከራሉ። በሌላም በኩል ዛሬ ሀገሪቱ እንዲህ አጣብቂኝ ችግር ውስጥ ገብታ ለነፃነትና ለፍትህ ብዙ ወጣቶች ሴቶቹ ጭምር ሳይቀሩ በትግል ሜዳ በሚፋለሙበት ጊዜ ወንዶቹ እንዲህ አይነት የመዋብ ተግባር ላይ ተሰይመው ማየት እጅግ ነውር የተሞላበት ጸያፍ ተግባር ነው ሲሉም ሌሎቹ በወንዶቹ ፀጉር ቤት መግባት እጅግ ማዘናቸውንም ገልጸዋል። ሌተናል ጀነራል ታደሰ ወረደ አስቸኳይ ጥሪና ምስጋና አቀረቡ። በትግራይ ክልል የሚገኙ መጠለያ ጣቢያዎች ውስጥ በተፈናቃይ ወገኖች ላይ እየደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ናቸው መግለጫ የሰጡት። ፕሬዝዳንቱ በቅርብ በህጸጽ መጠለያ ጣቢያ ያለውን አስከፊ ሁኔታ የሚያሳይ ምስል ለህዝብ ይፋ ያደረጉ ወጣቶችን በማመስገን መልእክታቸውን አስተላልፈዋል። ጀነራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቻችን ለመታደግ እያደረጉ ያለው የርብርብ ተግባር በራሳቸው በክልሉ መንግስት ስም አድንቀዋል፣ አመስግነዋልም። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጠናከር ረገድ ትልቅ ሚና እንዳለውም ነው የገለጹት ፕሬዝዳንቱ። እንደ ፕሬዝዳንቱ ገለጻ ከሆነ ችግሩ በጸጽ መጠለያ ብቻ የተገደበ አይደለም። በተመሳሳይ ሁኔታም ሌሎች ቦታዎችም እንደሚገኝና ከ145 በላይ መጠለያ ጣቢያዎችን በመላ ክልሉ እንደሚገኝም ገልጠዋል። ከነዚህ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች በአስቸኳይ የረሃብ አደጋ ውስጥ መገኘታቸውንም ገልጸዋል። ፓስተሩ ጥብቅ ምርመራ እየተደረገባቸው መሆኑ ተገለጸ። የሰሜን ሸዋ ኮሚኒኬሽን መግለጫም አውጥቷል። በጉዳዩ ላይ ፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራም ተጀምሮባቸዋል ነው የተባለው። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮች አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን ነው ያሳወቁት። የፍቼ ከተማ አቃቢ ህግና የከተማው ፖሊስ በቅንጅት በጀመሩት ምርመራ ነው በጉዳዩ ዙሪያ በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራም እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡትን መግለጫ አንደኛ ብሔርን መስደብ፣ ስም ማጠልሸት፣ በህዝብ መካከል ሁከት የሚፈጥሩ ንግዶችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ሁለተኛ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡ በቁጥጥር ስር ለመዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑንም አረጋግጠዋል። ሶስተኛ የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባትን ሰላሌ ስም መነሳቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢ ምላሽ ይሰጣልም ሲሉ ገልጠዋል። የአቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራ ውጤቱን በየጊዜው ለህዝብ ይፋ እንደሚያደርግም አሳውቋል። በአዲስ አበባ ከተማ አጥር የተዘጉ የውስጥ ለውስጥ መንገዶች በግብረ ኃይል መፈራረስ ጀመሩ። በአዲስ አበባ ከተማ በተለያዩ አካባቢዎች ነው በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በትላንትናው ዕለት መጀመሩ የከተማ መንገዶች ባለስልጣን አሳወቀ። ባለስልጣኑ ይህንን እርምጃ መውሰድ የጀመረው ከሳምንታት በፊት በከተማ ውስጥ ለውስጥ መንገዶች አጥረው የዘጉ ግለሰቦች መንገዶቹን ከታህሳስ 4 2018 ጀምሮ ባሉት 7 ተከታታይ ቀናት ውስጥ ክፍት እንዲያደርጉ የሰጠው ማስጠንቀቂያ ተግባራዊ ባለመሆኑ እንደሆነ
ገልጧል። ባለስልጣኑ ባጋራው መረጃ የደቡብ አዲስ አበባ መንገድ ኔትወርክ ማኔጅመንት ቡድን መሪ ኢንጂነር ቢልሱማ በየቻ የውስጥ ለውስጥ መንገዶቹ በግለሰቦች በአጥር መዘጋታቸው የህብረተሰቡን በመንገድ መሰረተ ልማት የመጠቀም መብት የሚጋፋና ለትራፊክ ፍሰት መስተጓጎል መንስኤ እየሆነ እንደሚገኝም ነው የገለጹት። በመሆኑም በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገዶች በአጥር የዘጉ አካላቶች አጥሩን እንዲያነሱ ማስጠንቀቂያ የተሰጠ ቢሆንም በተሰጠው ጊዜ ገደብ ባለመነሳቱ ከወረዳ ጸጥታ አካላት ጋር በመቀናጀት በግብረ ኃይል እንዲነሳ መደረጉን ገልጠዋል። የኢትዮጵያ ብር ዋጋ በተያዘው አውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው 15 በመቶ ማሽቆልቆሉ ተገለጸ። ዓለም ደካማ መገበያ ገንዘብ መሆኑ ነው ዘገባው የገለጸው። የብር ዋጋ ወደፊትም ለኢትዮጵያ ውጭ ዕዳዋ ማሸጋሸግ ባለመቻሉ ጋር የተሳሰረ ሆኖ እንደሚቀጥልም ዘገባው አመልክቷል። እንደ ብሉምበርግ ዘገባ መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ አይዘነጋም። ሆኖም የሀገሪቱ የውጭ ገቢ ማድረግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት 1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንድ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በአሁኑ ወቅት መደበኛው 1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያም ደግሞ 180 ብር አሻቅቧል ነው የተባለው። ወደ ውጭ ዜናዎች እናመራለን። የሊቢያው ጦር አዛዥ በአውሮፕላን አደጋ ህይወታቸው ማለፉ ተረጋገጠ። የሊቢያው ጦር አዛዥ ጀነራል መሐመድ አሊ አህመድ አል-ሀዳድ እና ሌሎች 4 ከፍተኛ የሊቢያ ባለስልጣናት ናቸው ከቱርክ መዲና አንካራ ወደ ሊቢያ ዋና ከተማ ትሪፖሊ በመመለስ ላይ ሳሉ አንካራ አቅራቢያ በደረሰ የአውሮፕላን አደጋ መሞታቸው ተረጋግጧል። የቱርክ የአገር ውስጥ ጉዳይ ሚኒስትር አሊ አልኪያን ኤክስ በተሰኘው የማህበራዊ ትስስር ገጻቸው ላይ እንደገለጹት ፉልኮን 50 የተሰኘው የግል ጀት ማክሰኞ ምሽት ነው 2 ሰዓት ከ10 በአንካራ አየር ማረፊያ ተነሳ። አውሮፕላኗ 2:52 ላይ ከመቆጣጠሪያ ክፍሉ ጋር የነበራት የሬዲዮ ግንኙነት የተቋረጠው ብለዋል። ሚኒስትሩ አክለውም አውሮፕላኑ ግንኙነቱ ከመቋረጡ በፊት በሃይማን የአደጋ ጊዜ ማረፊያ ተጠይቆ እንደነበረም ገልጸዋል። የቱርክ ወታደራዊ አውሮፕላኑን ስብርባሪ በአንካራ 74 ኪሎ ሜትር ርቀት በሚገኘው በሃይማ ወረዳ ቀስፊቃን መንደር አቅራቢያ አግኝተውታል። የሊቢያው ጠቅላይ ሚኒስትር አብዱራህማን በጉዳይ ላይ ያላቸውን ጥልቅ ሐዘን በመግለጽ መግለጫም አውጥተዋል። በመግለጫውም ይህ አደጋ ለሀገሪቱ ትልቅ አሳዛኝ ክስተት ነው ብለዋል። ለጦር ኃይሉና ለሀገሪቱ ሕዝብ የማይተካ ኪሳራ ነው። ሀገራቸውን በታማኝነትና በቅነት ያገለገሉ የስነ ምግባር እና የብሔራዊ ቁርጠኝነት ተምሳሌት የሆኑ ሰዎችን አጥተነዋልም ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበር። መልካም ጤና ይስጥልኝ።